የብሔራዊ መረጃ ደህንነት አገልግሎትና የፌደራል ፖሊስ የጋራ የጸረ ሽብር ግብረ ኃይል ዛሬ ለኢትዮጵያ ሬዲዮና ቴሌቪዥን ድርጅት በላከው መግለጫ እንዳመለከተው ባለፈው ዓመት የተቋቋመው የግንቦት ሰባት ቡድን ሰላማዊና ህጋዊ ምርጫን በመተው ሁሉን አቀፍ ትግል አድርጋለሁ በሚል ህገ መንግስታዊ ስርዓቱን በኃይል ለመናድና የሽብር ተግባራትን ለመፈጸም በህቡና በይፋ ራሱን ሲያደራጅ ቆይቷል። ለዚህ ቡድን የአመጽና የሽብር ስትራቴጂ በመቀየስ ፖለቲካዊና የገንዘብ ድጋፍ የሚሰጡት ዋነኛ መሪዎቹ በውጭ ሀገር የሚገኙት የግንቦት ሰባት አክራሪ መሪዎች ናቸው። በአገር ውስጥ ደግሞ ሽብርና አመጽን ያቀላቀለ ትግል ለማድረግ የሚያስችለው ቡድን ማድራሽቷል። የጋራ ጸረ ሽብር ግብረ ኃይሉ እንደገለጸው የግንቦት ሰባት ቡድን ከድርጅቱ አንደኛ ዓመት መስራታ ጋር በማያዝ የተለያዩ የሽብር ተግባራትን ለመፈጸም ዝግጅቱን አጠናቆ የእስላማዊ ዜጎችን ህይወት ለመቅጠፍና ሰላሙን ለማናጋት እንዲሁም የጸረ ደህንነት ትግሉን ለማደናቀፍ ሲዘጋጅ ነው ህዝቡና የጸጥታ ኃይሎች ባደረጉት የጋራ እንቅስቃሴ የሽብር ሴራው ሊመክን የቻለው። የሽብር ቡድኑ ብዙ ሚሊዮን ብር ወጪ በማድረግም የወታደራዊ ንዑስ ቡድንና የሲቪል ንዑስ ቡድን ማድራሽቶ ነበር። የመጀመሪያውና ወታደራዊ ንዑስ ቡድኑ በሀገር መከላከያ ሚኒስቴር በስራ ላይ የነበረው ብርጋዴር ጀነራል ተፈራ ማሞ ሊቀመንበርነት የሚመራና ሌሎች ከስራይቱ በዲሲፕሊን ጥፋት የተባረሩ 6 አባላትን የያዘ ነው። ይህ የወታደራዊ ንዑስ ቡድን ብዛት ያላቸው ከመከላከያ የተባረሩና በጣት የሚቆጠሩ በስራ ላይ ያሉ የስራይት አባላትን ያቀፈ ነው። በተጨማሪም በወታደራዊ ንዑስ ቡድን ውስጥ ለተለያዩ አገልግሎት ስራዎች ተብለው የታቀፉ የሲቪል አባላትም ይገኙበታል። የወታደራዊ ንዑስ ቡድኑ ዋነኛ ተግባር የሽብር ተግባራትን መፈጸም ነው። የ1997 ምርጫን ተከትሎ ህገ መንግስታዊ ስርዓቱን በአመጽ ለመናድ ተንቀሳቅሰዋል በሚል በፍርድ ቤት ከተወሰነባቸውና በኋላ መንግስትን ይቅርታ ጠይቀው ከተፈቱት የቀድሞ የቅንጅት አመራሮች መካከል አንዱ በሆነው መላኩ ተፈራና በሌሎች እስካሁን ባልተያዙ ሰዎች የሚመራውና ሁለተኛው የሲቪል ቡድኑ ደግሞ የሽብር ተግባሩን ተከትሎ የሁከትና የአመጽ ቅስቀሳ የማካሄድ ዋነኛ ተግባር ይዞ ነው ሲንቀሳቀስ የቆየው። ሁለቱም ቡድኖች የሚመሩትና በቀጥታ ግንኙነት የሚያደርጉት ከግንቦት ሰባት ቡድን አመራሮች ከነ ብርሃኑ ነጋ ጋር ነበር ብሏል የብሔራዊ መረጃ ደህንነት አገልግሎትና የፌደራል ፖሊስ የጋራ ጸረ ሽብር ግብረ ኃይል። በተጠርጣሪዎች ላይ ክትትል ሲደረግ ከቆየ በኋላ ትናንትና ሚያዝያ 16 2001 ዓ.ም 35 ተጠርጣሪዎች በቁጥጥር ስር ውለዋል። የፍርድ ቤት የመበርበሪያ ትዕዛዝ በማውጣትም በተደረገው ብርበራ ተጠርጣሪዎቹ ለሽብር ዓላማ ሊጠቀሙባቸው የነበሩ የጦር መሳሪያዎች፣ ቦምቦች፣ የሳተላይት፣ የኮምፒውተርና የመገናኛ መሳሪያዎች፣ ወታደራዊ ዩኒፎርሞች፣ የቅድ ሰነዶችና ሌሎች በርካታ ማስረጃዎችም ተይዟል። የጸረ ሽብር ግብረ ኃይሉ እንዳመለከተው በተጠርጣሪዎቹ ላይ የወንጀል ምርመራ ተጀምሯል። የዚህን ውጤትም ለህዝቡ በየጊዜው እናሳወቃለን ብሏል መግለጫው።